ሰዎች ቆንጆ ለመባል የቆዳ ቀለማቸው መቅላት አለባቸው የለባቸው? አስብ ነበር። አሁን ግን ተስተካክያለሁና ተጸጽቻለሁ። በተለይ የራሴ ቆዳ ከዚህ ጥቁር ስለነበረ ቢቀላ ደስ ይለኝ ነበር። አሁን ኤምብሬስ አድርጌዋለሁ። አላስብም። በወር ሰዎች ውጫዊ ገጽታቸው እንዲያምር ምን ያህል ገንዘብ ያወጣሉ? ማክሲመም 300 ብር ወይ 400 ለው ምናምንን ሲጨምር ያው ትንሽ ወደ 1000 ይጠጋል። እስከ 1000 ብቀይረው ብለሽ ደስ የሚልሽ ያንቺ ውጫዊ ገጽታ አለ? ውፍረት። ሰዎች ቆንጆ ለመባል የቆዳ ቀለማቸውን ማቅላት አለባቸው ብለሽ ታስባለህ? ኖ አላስብም። ለምን ቀይ ሴት አልከኝ ቀደም? አይ በተፈጥሮ የተሰጣት ነው መቀየር አለባት ብዬ ሳይሆን ግን ያላት ውበት ሁሉም ሰው ተመልካች ነው ብዬሻለሁ። ግን ለኔ ነው ለኔ ቀይ ሴት ወዳለሁ። ስለ ፕላስቲክ ሰርጀሪና ስለ ቆዳን ስለ ማቅላት ያለሽ አስተያየት ምንድነው? እንደኔ ፕላስቲክ ሰርጀሪ ባይሰራ አላለሁ። ምክንያቱም ሳይድ ኢፌክቶቹ ስለሚበዙ ይሄን ያክል ጠቃሚ ነው ብዬ አላስብም። ያለን ውበት በቂ ሲባል ሜቢ ሲባል ሰምቼ አውቃለሁ። ምንም አይነት አስተያየት የለኝም። ምክንያቱም ተጨማሪ ነገር ስለሆነ ያው በሰውነታችን ላይ አክሲደንት ያደርሳል ብዬ ስለማስብ ለኔ ብዙ ነገር የለም። ሰምቼ አውቃለሁ። ምንም እኔ አስቤውም ስለማላውቅ ምንም አይነት አስተያየት የለኝም። በጣም እቃወማለሁ። ሰምቼ አላውቅም። ቆዳን ለማቅላት የሚጠቀሙ ኬሚካሎች ያሉባቸው ምርቶች ሀገራችን ውስጥ ይሸጣሉ ወይስ አይሸጡም? ባንቺ አመለካከት ስገምት ሊሸጡ ይችላሉ። ተጠቃሚስ አለ? ሊኖር ይችላል ማለት እንደየአካባቢው ሊሆን ይችላል። አይ ዶንት ኖ እንግሊሽ እኔ አላውቅም። እኔ እንጃ አላውቅም። የሚሸጡ ይመስለኛል። የሆነ ጊዜ ሰምቻለሁ ግን እርግጠኛ አይደለሁም።